ሰላም ሰላም የዩቲዩብ ቻናል ተከታታዮች ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ክብሩ ይስፋ። ዛሬ ደግሞ እንደተለመደው ሽብረቅ ብለን በሌላ ታሪክ መጥተናል። ታሪኩ አስተማሪና ደግሞ እንትን አዘል የሆነ መልእክት አዘል የሆነ ታሪክ ነው ዛሬ ይዤላችሁ የመጣሁት። እኔም ስለ ተጠቀምኩበት ለምን ለቤተሰቦች አላካፍልም በሚል ይዤ መጥቻለሁና ዳይ ወደ ታሪኩ። አንድ ሰውዬ በከተማ ውስጥ ይኖር ነበረ። ሰውየው በጣም በሞት የሚያስቀጣ ወንጀል ሰራና ወደ ዛች ሀገር ንጉስ ይወሰዳል። ንጉሱ ፊት ለፊት ያቆሙትና ፍርድ እንዲሰጥ አደረጉት። ሰውየውም ንጉሱ ፊት ለፊት ቆሞ ፍርዱን እየተጠባበቀ ሳለ ንጉሱም እንዲህ በማለት ወንጀለኛውን ጠየቁት። አንተ ሰው ያጠፋው ጥፋት በሞት እንደሚያስቀጣ ታውቃለን? አለው። ወንጀለኛውም አዎ ጌታዬ ያውቃለሁ ብሎ መለሰለት። ንጉሱም እንግዳውስ ከዚህ ሁለቱ ምርጫህን ምረጥ፣ በዚህ መልኩ ነው የምትሞተው፣ ከአሟሟት ደግሞ ሁለቱ ምርጫ አለህና አንዱን ምረጥ ብሎ ለወንጀለኛው ነገረው። ወንጀለኛውም እሺ ጌታዬ አለው። ምርጫዎቹ ደግሞ የስቅላት ገመድና በጣም የሚያስፈራ ቤት ነበረ። አየው፣ አመነታ፣ አሰበ። ወንጀለኛው ቆም ብሎ አሰበ፣ በጣም አዘነ። ቤቱን ከመረጠ ቤቱ ላይ ያለው ስዕሎችና የቤቱ አካሆን በጣም ነው የሚያስፈራው። በጣም እሳት ያለበትና እንዲሁም ደግሞ በጣም ብዙ አውሬዎች ያሉበት ቤት ነው። አሁን እዚህም ቤት ይሄንን ቤት ከመረጥኩኝ እዚህ ውስጥ ያሉት አውሬዎች ቢበሉኝስ? መሞቴ ካልቀረ ተሰቃይቼ ከምሞት ለምን በስቅላት አልሞትም ብሎ ጌታዬ ሆይ ስቅላት ይሻለኛል ብሎ ምርጫውን መረጠ። ንጉሱም በል እንግዲህ ካልክ ምን ይደረጋል፣ ውሰዱት፣ በሉ ውሰዱት ብሎ ወደ ስቅላት ወሰዱት። ግን ትንሽ ቆየት ብሎ አሰበና ዞር ብሎ ጌታዬ ሆይ ግን ከመሞቴ በፊት እባኮትን ከቤቱ በስተጀርባ ያለውን ነገር ንጉሱም እሺ እነግርሃለሁ፣ ምን እንድነግርህ ትፈልጋለህ አለው። ከቤቱ በስተጀርባ ያለው ምንድን ነው ማወቅ እፈልጋለሁ ከመሞቴ በፊት ብሎ ጠየቀው። ንጉሱም ሳቅ አለና አሁን እኮ ምርጫህን መርጠሃል፣ ግን ልንገርህ፣ ቤቱን ብትመርጥ ኖሮ ሞት አልነበረም፣ ህይወት ነው። ፍርድ አልነበረም፣ ምርህት ነው። አንተ ለምንድን ነው ቤቱን ያልመረጥከው ብለው ጠየቀው። እኔ እኮ በአውሬ የሚበላ መስሎኝ ነው፣ እዚህ ላይ ያሉት አውሬዎች ይበሉኛል ብዬ ፈርቼ ነው አለው። እንግዳውስ ምርጫህን መርጠሃልና ምንም ማድረግ አልችልም፣ በሉ ውሰዱት ብሎ ሰራተኞቹን አዘዛቸው። ንጉሱም በዚህ በመቀጠል አየህ፣ ቆም ብለህ ብታስብ ኖሮ አንተ ምርጫህን የታየህን ብቻ ስለመረጥክ ማሰብ ነበረብህ። ስለዚህ አሁን ምንም ማድረግ አልችልም፣ ምርጫህን መርጠሃል አለው ይባላል። እንግዲህ ቤተሰቦቼ ዛሬ ምን ለማለት ፈልጌ ነው፣ እኛ ብዙ ነገር በህይወታችን እንፈራለን። በህይወታችን ውስጥ ወደፊት ህይወቴ ምን ይሆናል፣ ይህን ስራ ጀምሬ በካስረስ፣ ይሄንን ቢሆንስ፣ ይሄንን ባደርግስ፣ ይሄን ባደርግ ይሄ ቢሆንብኝስ ብለን እንፈራለን። ግን ፈርተን ያልሄድንበት ብዙ ነገሮች አሉ። ያ ነገሮች ግን ስኬታማ ሆኖ እኛን ሊያሳድጉ ይችሉ ነበር። እኛ ግን በመፍራታችን ብቻ ወደ ኋላ የቀረንበት ስንቶች ነገሮች አሉ። በራሴ ተነስቼ ሳስበው በጣም ነው የሚያናድደኝ እስካሁን ያለው እና ሰውም የሚጠቀምበት አባባል አለ፣ እኔ በጣም የምጠላው እሱም እንዲህ ይላል፣ ከማላቀው መልአክ የማቀው ሰይጣን ይሻለኛል የሚል አባባል። ይሄ አባባል መልአክ መልአክ ነው፣ ሰይጣን ሰይጣን ነው። እንዴት ነው የማውቀው ሰይጣን ይሻላል የሚባለው? እኔ በጣም ነው የምጠላው። ግን እኛ ሄደን መከራ ውስጥ ከምንገባ በደህንነታችን በችግራችን ጋር
ብንኖር ጥሩ ነው ብለን እናስባለን። ግን እኛን ፈርተን ያልርንበትና ፈርተን ያልተጓዝን ብዙ ነገሮች አሉ እና ቤተሰቦች የምልላችሁ ፈልጌ ነው። እባካችሁ የሆነ ነገር ደፍራችሁ ሞክሩ። ስራም ሊሆን ይችላል፣ ትዳርም ሊሆን ይችላል። ሁሉንም ነገር ፈርታችሁ ብቻ እድላችሁን አታሳልፉ። ሁሉም ነገር ካልሄዱበት ካልሞከሩት ከባድ ይመስላል። ከገባን በኋላ ግን ያ ነገር ቀላል ነው። ማንኛውም ነገር ደግሞ ጀምረን ባይሆን እንኳን ያ ነገር የማይሆንበትን መንገድ ተምረን እንመለሳለን እንጂ ምንም የሚጎዳን ነገር የለም። እኔ እስከ ዛሬ በኖርኩት ህይወት ውስጥ በጣም ብዙ ነገር አሳልፌያለሁ። ፈርቼ የተውኩትን ብዙዎች ነገሮች አሉ፣ ግን ዛሬ ይጸጽተኛል። ያኔ እሱን ነገር ባደርግ ኖሮ ዛሬ እዚህ ላይ አልነበርኩም ብዬ ከራሴ ጋር አወራለሁ። እናንተም ይሄ እድል እንዳያጋጥማችሁ ባካችሁ የምታደርጉትን ነገር ሰው ስለከሰረ ብቻ ከስራለሁ ብላችሁ፣ ሰው ያ ነገር ስለደረሰበት ብቻ እኔም ይደርስብኛል ብላችሁ አትፍሩ። የሆነ ነገር ስትሰሩ ደፍራችሁ ሞክሩ። የሆነ ነገር ማድረግ ስትፈልጉ ደፍራችሁ በልበ ሙሉነት ሞክሩት። ስራም ሊሆን ይችላል። ማንኛውም ነገር የፈለጋችሁትን ነገር ሞክሩና አልሆን ካላችሁ መውደቅ ማለት አይደለም። የማይሆንበትን መንገድ ሌላ መንገድ ተማራችሁ ማለት ነው። ያን ነገር ደግሞ አልሆነም ብዬ ማቆም ሳይሆን በሌላ መንገድ መሞከር እንዳለብን ነው የሚያስረዳን። ያ ሰውዬ አሁን እሱ ይሄኛውን ምርጫ መርጦ ሞት ጋር ደረሰ። ግን ቤቱን ቢመርጥ ኖሮ ከበሩን አይቶ ባይፈራ ኖሮ ህይወት ነበረው፣ አይሞትም ነበር። እና ቤተሰቦቼ ይሄን ልላችሁ ፈልጌ ነው። በጣም ነው የማመሰግነው። ክበሩልኝ። እንዲሁም ለዚህ ቤት አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሷችሁ እና ሌሎችም መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ቤተሰብ በመሆን የደውል ምልክቷን በመጫን ቪዲዮ ሁሌ ስለቅ እንዲደርሳችሁ የደውል ምልክት መጫኗን እንዳትረሱ። ይሄ ቪዲዮ ደግሞ ጠቃሚ ነው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉ ማለት ነው ለጓደኞቻችሁ። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው።